ሩታ ያብርሽን ዳግም አፈቅርሃለሁ እንደ በፊት አፈቅርሃለሁ እንደ በፊት አብረን እንኑር አለችው ማለት ነው። አብርሽም ደግሞ ውሳኔውን ነግሯታል። እንግዲህ እስከዛሬ ድረስ ያ ሁላ በደል ያ ሁላ ነገር ስታደርጊኝ አልፌሻለሁ፣ አሁን ላይ ግን ምንም አይነት ያንቺ ስሜት የለኝም ብሏታል። ከዚህ በፊት ብዙ ነገር ስታደርግ ብዙ ነገር ስትሆን ሩታ እኔ እሻልሻለሁ ተይ እኔ ነኝ ማዋጣሽ አንቺ ያልሆነ ነገር እየሰራሽ ነው ተይ ቢላትም አልሰማ ብላው ነበረ። አሁን ላይ ግን እኔ እወድሃለሁ አፈቅርሃለሁ ይህ ሁሉ ነገር በንዴት ሆኜ ነው ያደረኩት የነበረው ብላ ብትለውም እሱ ካሁን ወዲህ ከህይወቴ አውጥቼሻለሁ፣ ስለዚህ ያንቺም ቢሆን ደና ህይወት እንድትኖሪ ፈቅጄልሻለሁ፣ ካሁን ወዲህ አልፈልግሽም ብሏታል። ትላንትና እንዳያችሁ የአንድ አመት ከተጋባን አንድ አመታችን ኬክ ነው ምናምን ብሎ አልቆርስም ከሷ ጋር አብሬ አልቆርስም ያለ ነበረ። እንግዲህ አብረን ካልቆረስን አንተ ቆረሰው ቢባልም በሩ ቀርቅሮት ነው የሄደው። ጀግና ማለት በቃ ወንድ ልጅ ማለት እንደዚህ ነው። ወንድ ልጅ እንደዚህ ሲቆርጥ ነው እንትን የሚለው የሚያምርበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላምና ፍቅር ደስታ እመኝላችኋለሁ። ዛሬ ይዤላችሁ የመጣሁት እንግዲህ አብርሽና ሩታ ናቸው። እንግዲህ ሩታ እስከ ዛሬ ድረስ ተይ ይሄ ነገር አያዋጣሽም፣ ይሄ ነገር ቦታ አያደርስሽም ተይ ብሎ ቢላትም በለ ሰው ያላት ነገር እየሰማች ብዙ ነገር አድርገዋለች። ብዙ ነገር አሁን ዛሬ እኔ ብዙ ነገር አሳልፋለሁ ብዙ ነገር አይቻለሁ ትላለች። እሱ ግን በዋህነት ብዙ ነገር አድርገዋለች። ግን ስለማይናገር ስለምንትን ስለማይል የሷ ሚስጥር አውጥቶ ስለማያወጣ አውጥቶ መንገድ ላይ ወይም ሚዲያ ላይ ስለማያወጣው ብቻ ነው እንጂ ብዙ ነገር አድርገዋለች። ብዙ ነገር ማለት ነው። ያው ሚዲያ ላይ ከኋላ ያለ ነገር ከኋላ የባሰ ነገር ሊኖር ይችላል። እዚህ ጋር ደግሞ ሚዲያ ላይ የምናየው በቀላሉም ትንሽ ነገር ነው። ግን ሁሉም ነገር አልፈዋል። ሁሉም ነገር እንትን ብለዋል። አሁን ላይ ግን የሚወዳትና የሚያፈቅራት የምትንከባከበውና የምትወደው ብቻ ሊከፋው ማትፈልግ አይነት ሴት ትመስለኛለች። በኋላ ሄርሜላ ማለት ነው። በኋላ ላይ ካልተቀየረችበት እንደ ሩታ ማለት ነው። ሩታ መጀመሪያ ስትመጣ ለስለስ ብላ ምን ብላ ያለቀሰች ምናምን ነበረ። ግን ከዛ በኋላ ግን የነበረው የራሱ ካደረጋት በኋላ ሽማግሌ ከላከ በኋላ በቃ የሱ ሚስት ሳትሆን በቃ የሌሎቹ ሚስት ሌሎቹ የሚሏት ነገር ምሰማ በቃ የሌላ ሰው ነው የመሰለችን ማለት ነው። እና አሁን ላይ ያ ሁሉ ነገር ማደርገው ነገር በቅናት ተነስቼ ነበረ ስለምናደድ ያ ሁላ ነገር ስላሳለፍኩኝ ነበረ። ስለዚህ አሁን ላይ ግን በዛ ሰዓትም ወይ አሁንም ቢሆን ከህይወቴን አላወጣሁክም፣ አንተ ነው የምወድህ አንተ ነው የማፈቅረህ፣ ስለዚህ አብረን እንኑር ብላ ስትለው ሩታ አብርሽ ደግሞ አይ ካሁን ወዲህ እኔ ከህይወቴን አውጥቼ ጥዬሻለሁ፣ ስለዚህ እስከዛሬ ድረስ ታግሼ እስከዛሬ ድረስም እንትን ብያለሁ፣ ብዙ ጊዜ ልታስቢበትም ልትረጅኝም ሞክሬ ነበረ፣ ግን ምንም ልትረጅኝ አልቻልሽም። በዛ ሰዓት እኔ ይሄ ያደረገ ብለሽ ሌላ ሰው የነገረሽ ነገር ከመስማትሽ በፊት እኔ ማደርገው ወይም ደግሞ ከሌላ ሴት የምታየኝ አንቺ ያ ሌላ ሰው ወሬ አምጥቶ ባሸከመሽ ሰዓት ወይም ደግሞ ወሬ አምጥቶ እንደዚህ ነው ብሎ ባለሽ ሰዓት ያ ሰው ከማመንሽ በፊት እኔ ብታምኚኝ ህይወታችን እስከዛሬ ድረስ እንደዚህ ምስክሩን አይወጣም ነበረ። አሁን ግን ምንም ማድረግ አልችልም። አንቺ ሌላ ሰው ፈልጊ፣ እኔ የምትሆን ነገር ፈልጊያለሁ። ካሁን ወዲህ እኔ ከህይወቴን አውጥቼሻለሁ። ምንም አይነት ስሜት የለኝም። አሁን ላይ ግን
የልጄ እናት ነሽና አከብርሻለሁ፣ እወድሻለሁ። ከዛ ውጪ ምንም ነገር ልትይኝም አልፈልግም። ካሁን ወዲህ ምንም አይነት ነገር የፍቅር ነገር ልታቀርብልኝ አልፈልግም። እንግዲህ ምርጫዬን መርጬ ሄጃለሁ ብሏታል። እሷም ተናዳ እንግዲህ እኔን ተሸልፌ ስለመጣሁኝ ነው ወይ ምናምን ላ ከዚህ በፊት ብዙዎቻችን ሩታ ተረጋጊ፣ ሩታ እንደዚህ አይደለም፣ አብርሽ ዋህ ነው፣ አብርሽ በጣም ዋህ ነው፣ በጣም ያስብልሻል፣ ይወድሻል፣ እንደ አብርሽ አይነት ወንድ አታገኘም ብለን በምንል ሰዓት አይሆንም፣ እሱ የረገጠው መሬት አልረግጥም ምናምን ብላ ነው በቃ ሌላ ሰው የሆነችው ማለት ነው። አሁን ላይ ምን ፈልጋ ነው የመጣችው? ለምንስ ታለቅሳለች? እዚህ ጋር መጣ የራሱ ህይወት ጀመርኩኝ ስላለ ሄርሜላን አፈቅራታለሁ ስላለ ላወላህ ለምን መጀመሪያ ነበረ አንዴ ከዚህ በፊት እምቢ ብሏት በስንት መከራ ነው እንግዲህ እሺ ብሏት ከሷ ጋር አብሮ እንዲሆን የተደረገው ማለት ነው። ጠበቃ አድርጋ ይዛ እንትን ማለት ነበረባት እንጂ መኖር ነበረባት እንጂ ወደ እሷ መውሰድ ነበረባት እንጂ አሁን ላይ አንድ ሴት መጣችና አፈቀርኩሽ ወደድኩሽ ካላት በኋላ በህይወቱ ሌላ ሰው ካስገባ በኋላ እኔ ወድሃለሁ አፈቅርሃለሁ ምናምን የልጅህ እናት ነኝ። እሺ የልጁ እናት ሁኚ ግን በብዙ ነገር መጣሽበት እኮ በልጁ መጣሽበት። ልጅህን ከኔ ጋር ታሳድግም ወይ ምናምን ብለሽ መጣሽበት በበቀል አድርገሽ ማለት ነው። አንቺ ውስጥሽን በቀል ተሸክሞ እሱ ግን በልጁ በምን እንትን ያልሽ ያባበልሽ ወደ አንቺ አምጥተሽዋል። የሚያፈቅር ልብ ማለት እንደ ሄርሜላ በቃ አንድ ሰው ሁለቴ ልቡ ተሰብሮ መልሶ እሺ ብሎ እንትን ይላል። ያ ሰው ጣል አድርጎ ይሄዳል እንጂ አንድ ሴት የምሳሌ ከአንድ ሁለቴ አይ አልፈልግሽም ተብላ ሚዲያ ላይ ተዋርዳ እሱም ካሜራ ፊት ተዋርዳ መልሳ ደግሞ እንትን አይልም አይቀጥልም ከሱ ጋር ማለት ነው። ስለዚህ ስለምታፈቅረውና ስለምትወደው በብልጥነት ገባችበት። ሄርሜላ ያለች ነገር ከሰማችሁ እኔ እወደዋለሁ፣ እኔ አፈቅረዋለሁ፣ ስለማፈቅረው ሲደውልልኝ አላነሳለትም ነበር ይቀጣ ብዬ ነው። ሚሴጅ ሲጽፍልኝ አልመልስለትም ነበር። እሱም ውስጤን የተደሰተ ነው እንጂ እንትን ያልኩኝ የተናደድኩበት ምናምን አልነበረም። ዞሮ ዞሮ ተገዶ እንደሆነ አውቄያለሁ። ሩታ እኮ ከራሱ አርፎ ተርፎ ከሌላ ሰው ማስደብደብ ከሌላ ሰው እንትን ማለት ጭራሹም ከጓደኞቹ ለይታ ከሱ ጋር የነበሩ ሰዎች እንዳለ ወደ እሷ በብር ገዝታ ምናምን ነው። ይሄ አይሆንም ብሏታል። አሁንም ራሱ ማለት ነው ከአሁኑ ወዲህ እኔና አንቺ እንኳን ብንቀጥል የበፊት አይነት ፍቅር አልሰጥሽም፣ እንደ በፊትም አላይሽም፣ እንደ በፊትም አልወድሽም። በፊት ነበረ እኔና አንቺ ፍቅራችን በፊት ነበር። አሁን ላይ ግን ከህይወቴ አውጥቼሻለሁ፣ ሙሉ በሙሉ ከህይወቴ አውጥቼሻለሁ። የፈለግሽበት ቦታ ሂጂ፣ እንደፈለግሽ ሁኚ ምናምን አላት ማለት ነው። እሷ ደግሞ ተስፋ ሰጣኸኝ ትለዋለች። ተስፋ የሰጣት መቼ ነው? ከህይወቱ ሳያወጣት በፊት ብዙ ጊዜ ለምኗታል። በጓደኞቹ ለምኗታል። በራሷ ጓደኛ ለምኗታል። ተይ ጥሩ አይደለም፣ እንደዚህ አታድርጊ፣ አይሆንም ሀታ ፍቺ ስጠይቀው አስበበት ተይ ብሎ ከ3ም 4ም አልፈርምም ብሎ በግድ ነው ያስፈረመችው። ከፈታት በኋላ አሁን ምን ይፈልጋል? ኦኬ አብሮ ቢቀጥሉ አሪፍ ነው፣ እኛም እንወደዋለን። ግን ወንድ ልጅ እንደዚህ የሴት ልጅ ነው ወንድ ልጅ ሲያሰቃይ የምናየው ማለት ነው። በእርግጥ እሱ ደግሞ እኔ እንደተረዳሁት ከሆነ
ከዚህ በፊት የሚያመጣቸው ሴቶች የሚያመጣቸው እንትን የሚሉት ሴቶች ምናምን የእሷ እንደሆነ ነው የሚገባኝ። ለምን አብዛኛውን ጊዜ በትንሽ ነገር ስለምትጣላው፣ በትንሽ ነገር ስለምዘጋው፣ በትንሹም ነገር ደግሞ ሻንጣውን አንጠልጥላ ስለምትወጣ የእሷ አስቀንቶ ወደ ቤቱ ለመመለስ ወደ ራሱ ለመመለስ ምናምን ነበር። ግን እሷ ግን ይሄ በሌላ አንግል እንትን ብላው ተርጉማው ወይም ደግሞ በሌላ ነገር እንትን ብላው አሁን ላይ ደግሞ እሺ በቃ ፈታውሽ ብሎ ወረቀት ሲቀድላት ደግሞ እንደዚህ አይነት እንትን መልሶ ደግሞ መለማመጥ መልሶ ደግሞ የድሮ እንትን ማለቃቀስ ምናምን። በእርግጥ አንድ የወደዳችሁ ሰው ያፈቀራችሁ ሰው አትረሱትም። ዞሮ ዞሮ ግን ባልሆነ መንገድ እኔ የመጀመሪያ ጊዜ ነው ሴት ልጅ ወንድ ልጅ እንደዚህ ስትጠፈጥፍ ወይም ደግሞ ስትመታ ማየው ማለት ነው። ማለትም ያኔ ብዙ ጊዜ ባልሆነ መንገድ አግኝታ ወይም ባልሆነ መንገድ እንትን ብላው ሆኖ አዎ ብዙ ነገር ታደርጋለች። ግን እንደዚህ አክል ሰው ራሱ የሚከተላት ወይም ደግሞ የሚያያት ሰው ራሱ አምልጥ ሀብርሽ አምልጥ፣ እቺ ልጅ ትብቃህ፣ እቺ ልጅ ትቅርብህ እስከሚለው ድረስ የወደዳትም ያክል ኦዲየንሶቹ ራሱ ማለት ነው የወደድናት ያክል ጠላናት። ለምን እንደሆነ ባልናቅም ማለት ነው። እና በጣም ከባድ ነው። ዛሬ ላይ ግን እኔ ስሜቴን እንትን አላልኩትም። እወድሃለሁ፣ አፈቅርሃለሁ ምናምን በጣም ከባድ ነው። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ላይክ ሸር አድርጉበት። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ